በጎነት ለራስ ነው። መልካም ነገርን የሰራ ሰው ከመጥፎ ወዳደቅ ራሱን ይጠብቀዋል ይላል ነብዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ተከበራችሁ የሰዎች እንዴት ናችሁ? አላችሁልኝ ወይ? አልሐምዱሊላህ እኔ ሰላም ነኝ። እናንተም ሰላም ትሆኑ ዘንድ እንግዲህ የዘወትር ምኞቴ ነው። እንግዲህ ትናንትና ማታ ነግራችሁ ነበረ። ያው አልሐምዱሊላህ ዛሬ በጠዋቱ እንግዲህ ጁምዓ ነው። አልሐምዱሊላህ ቀናችንን አስቦልናል። ለተጨነቃችሁ እህቶቹ መልሳችሁን አግኝታችኋል ብዬ ተስፋ አደርጋለሁ። ማንም ሰው ማታ እንዳይቀር እስከ ማታ ድረስ እንግዲህ ደግሞ ረብ እንግዳ አለብን። እንግዲህ ማስተናገር ደግሞ ምን እንደሆነ ለእናንተ አልነግራችሁም። ያው ታውቃላችሁ የኔ ውድ ቤተሰቦች እና ያው ፉፉዬ አብርሃም በዚው ኤቢ ያው በዚው አጋጣሚ እኔ እንጃ ቃል የለኝም። በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የምትጨነቁለት ከእናታችሁ ልጅ አብልጣችሁ የአላህ ስጦታዎች እህቶች አላህ Subhanahu Wa Ta'ala ሲወዳችሁ በዙሪያችሁ ሰዎችን ይፈጥርላችኋልና ያንን ያየሁት የፉፉዬን ነገር እውነት ለመናገር አልሐምዱሊላህ አላህ ሲወዳችሁ ሰዎችን ይሰጣችኋል ማለት ነው። እንደው አንዳንድ ብዬ ብል አንዳንድ ሰዎች ያው የሆኑ ፒፕሎችም ናፍቀውት ነበረ። በዚሁ አጋጣሚ ያው እንግዲህ ናፍቆታቸውን ዛሬ እንደሚያወጡ ተስፋ አደርጋለሁኝ። በዚሁ አጋጣሚ ያው መጥቷል ልንገራችሁ ብዬ ነው። ያልሰማችሁ ካላችሁ በጣም ናፍቆት በጣም አስቸግሯቸው እንደሆነ ስላየን አንዳንድ ቦታዎች ላይ አልሐምዱሊላህ ሱማ አልሐምዱሊላህ አላህ Subhanahu Wa Ta'ala ወርቅ ተፈትኑ ነው ወርቅ የሚሆነው ማለት ነውና መከራ ስቃይ ሲበዛባችሁ ጌታችሁን አመስግኑ። ባላችሁበት ነገር ላይ ሆናችሁ ፈጣሪያችሁን አመስግኑ። ያለ ስማችሁ ስም ሲሰጣችሁ ስትዞለሙ ያልዋላችሁበት ስትውሉ የተለያዩ ታፔላ ሲለጥፍባችሁ አልሐምዱሊላህ በሉ። ጌታችሁን አመስግኑት። በቃ አመስጋኝ ሆኖ እኔ ወንድሜ ከምንም በላይ አመስጋኝ ነው። አልሐምዱሊላህ አለኩል ሀል ሁሉ ነገሮችን አይቶ እንዳላየ ሰምቶ እንዳልሰማ አልሐምዱሊላህ ከዛ ከክፉ ጊዜያቶችም አልፏቸዋል። ያኔ ፉፉዬ አካውንቱ ሲከፈት ደጋግሜ የምናገረው ነገር እሱ የከፈተለት ብቻ 17 አካውንት ነው። በማግስቱ 25 ምናምን እያለ እየጨመረ 27 አካውንት አሁን ፉፉ ብላችሁ ሰርች ብታረጉ አሁን ላይ እንኳን ስንት ፌክ አካውንት እንዳለ ታገኛላችሁ ማለት ነውና ያንን ሁሉ መከራ ስቃይ አልፎ እንደገና ደግሞ አንድ ስቴፕ ተራመደ ሲባል ባልዋለበት እየዋለ ባልዋለበት ባልተገኘበት ተገኝቷል እየተባለ አለ ስሙ ስም እየተሰጠ እሱ ያለፈውን ነገር ማን እንዳለፈ አላህ ብቻ ነው የሚያውቀው። በሱ ላይ የደረሰው መከራ ስቃይ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀውና ያንን ሁሉ አልፎ እንደዚህ ሆኖ ሳየው ደስ ይለኛል። እኔ በየቀኑ ለሚመጡት ነገሮች እኛ አልሐምዱሊላህ በየቀኑ ለማያቸው ነገሮች አልሐምዱሊላህ ነው የምለው። ጌታዬን አመሰግነዋለሁኝ። ክፉም ቢሆንባችሁ ክፉም ቢደረገባችሁ አይናችሁ እያየ ጆሮአችሁ እየሰማ የምታዋቸውን ነገሮች በጣም ቢያስጠላችሁም አለቦታችሁ ገብታችሁ መልስ ራሱ ለመስጠት ራሱ የምትገደዱባቸው ሰዓቶች አሉና ያንን ነገር እያየው ቢሆን አልሐምዱሊላህ አላለውና አልሐምዱሊላህ ረቢል ዓለሚን እችን 1-2 ሳምንት ጠፋ ተብሎ ማንኛቸውም ሰው የሚያጋጥመው ነው። የሰው ልጅ በህይወቱ ጣውረዱ ላይ ብዙ ነገር ያጋጥመዋልና ሰዎችን ቆም ብሎ ማሰብ ያቃታቸው በጣም ብዙዎች አሉ። ስፔሻሊ በፉአድ ላይ የተለየ ነገር ነው። በቃ የፉአድ የተለየ ነገር ነው። መልስ መሰጠት እየተቻለ መልስ መናገር ተናግሮ ማስረዳት እየተቻለ ልክ እንደማይችል ነገሮችን ማስቆም እየተቻለ ልክ እንደማይችል ተደርጎ ይሄድበት ከሱ አልፎ ቤተሰብ ይሄድበት እናት የወለደች እናትን ይሄድበት ተብሎ በበደል ላይ በደል እየተካሄደበት ነው ያለው። ነገር ግን ያው ገንዘብ ያለሽ አፍ ያለሽ አግባሽ ገንዘብ ያለሽ ሲባል አፍ ያለሽ ተብሏል እና አፍ ያለሽ አስመሳይ አለመሆን ፉአድን ሲጎዳው የዋህ መሆን ፉአድን ሲጎዳው ነው ያየሁትና ይህንን ነገር እያያችሁ አንዳንድ ሰዎች ብዬ ማለት ይከብደኛል። ጀነራል ባላረገው አንዳንድ ሰዎች ከሰውነት ተራ የወጡ ሰዎች አሉ። ስፔሻሊ በፉአድ ዙሪያ ላይ በጣም ይገርመኛል። የምር በቃ ግርም ይለኛል እና አልሐምዱሊላህ አለኩል ሀል ዋናው ነገር እኔ የምፈልገው እኛ እህቶቹ የምንፈልገው ብዙሃኑ የሚፈልገው እሱ ስቆ መምጣቱን ነው።
እሱ ስቆ እሱ ተደስቶ እሱ ከማንም በላይ ነገር ቅድሚያ እሱ ሰላም ሆኖ መኖሩ መምጣቱ ለኛ ፍቃድ ደስተኛ ነንና በዚህ ነገር ነው የሰው ልጅ አልহামዱሊላህ ተፈተናላችሁ ፈተና እኮ ያጋጥማችኋል በህይወት ውጣውረ ላይ ትፈተናላችሁ በቃ ያንን ፈተና የምትቋቋሙበት አቅሙ እንዲኖራችሁ ከፈጣሪያችሁ ጋር መገናኘት ነው ፈጣሪያችሁ መለመን ነው አልহামዱሊላህ ዋናው ነገር ያደናቀፋችሁ መከራ ሁሉ አይጥላችሁም ገባችሁ ሊያሳምማችሁ ይችላል እንዲሁም ሊያቆስላችሁ ይችላል ትድናላችሁ እናንተ ከጌታችሁ ጋር ከሆናችሁ ማለት ነው አልহামዱሊላህ ለኩል ይሃል ፉፉዬ የኔ አባት የኔ ወንድም አላህ ካንተ ጋር ይሁን ኢንሻአላህ ከዚህ በተሻለ መልኩ እንደምትአድግ ተስፋ አደርጋለሁኝ አንዳንድ ሰዎች ደግሞ በቃ አለመሳካቱ በቃ የናንተ አላማ አለመሳካቱ አንዳንድ ጊዜ እኮ መፍታት የሚባል ነገር አለ እኮ የሰው ልጅ እኮ በቃ መፍታት ገባችሁ የሆነ እኔ አላቅም ከሰውነት ተራ የወጡ ሰዎች አሉ ግን ፈቷችኋል እኮ ከእነ መፈጠራችሁ ማያቃችሁ የምን ለመናገር ከመምን መፈጠራችሁ ምናልባት እንደ ጥያቄ እንኳን ሲቀርብለት አረ አላቃቸውም ነው የሚላችሁና በቃ ያን ያክል ነበር እኮ ባይሰበር ድሮ ነበር እኮ ወዷችሁ አክብሯችሁ ጊዜውን ሰጥቷችሁ በቃ በተለያዩ ፕላትፎርሞች ጋር መገናኘት ባለባችሁ ጊዜ መሰጣት ባለባችሁ ሰዓት ጊዜ ተሰጣጣችኋል አሁን ደግሞ ለምታረጉት ነገር በሙሉ አይቷችሁ ታዝቧችሁ ከናንተ ራሱን አርቋል እና ያ ማለት ፈታችሁ በቃ ስለናንተ ግፍ አርጎ ሲተው እናንተ ምርግፍ አርጎ መተው የሚባለው ነገር ብታቁ የተሻለ ነበር ማንኛቸውም ሶሻል ሚዲያ ላይ መጥቶ ማንኛቸውም ሰው አላህ Subhanahu Wa Ta'ala ስበማ አርጎለት ይረሰቁ በቃ እስኪ ለመፍታት እስኪ ሰው መሆንን መጀመሪያ ሰው መሆንን ሞክሩ በቃ እኔ ሰው ነኝ አትመቀኙ የእውነት መቀኝነት ህስቲና ያለበት ሰው የምር ልንገራችሁ አታርጉ አልহামዱሊላህ አላ ኩሊ ሐል በማንኛውም ሐል ሁኔታ አላህ ምስጋና ይገባ ደስተኛ ሆነ ተቸግረህም ምንም ሆነ ምስጋና ለማን ይገባ ለአላህ ይገባ ሁሌ አላህን ማመስገን